ኢትዮጵያ በአዲስ ምዕራፍ ላይ ናት። ኢትዮጵያ ክፍሎች የተወከሉ ከ130 ሚሊዮን በላይ ኢትዮጵያንንም የወከሉ 4000 ኢትዮጵያን ለምክክር በአንድ ጣራ ስር ላይ ናቸው። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ ፋና ቲቪ ወቅታዊ ነው። በዛሬ ዝግጅታችን ዛሬ የተጀመረውን የሀገራዊ ምክክር ጉባኤን ምን ሐሳቦች ተላለፉበት፣ ደግሞስ ማለዳ በነበረው የተለያዩ ሐሳቦች በተንጸባረቁበትና በተስተናገዱበት ዝግጅት ምን ተባለ የሚለውን ወደ እናንተ ልናደርስ መተናል። ባልደረባዬ ደረሰ አማረ እዚህ ስቱዲዮ አለ። እኔም አፈወርቅ ያዩ አብሬያችሁ ቆያለሁ። ደረሰ እንዴት ነህ? እንደምን ቆየኝ አፈወርቅ። ዛሬ በኢትዮጵያ ታሪክ አዲስ ቀን ነው። በአዲስ ምዕራፍ የሚታይ ቀን ነው። ኢትዮጵያ በታሪኳ ሐሳብን ከጠመንጃና ግጭት ባሻገር መፍታት ትችላለህ ብላምና ልትመካከር በ4000 ኢትዮጵያን ተወክላ ባንድ አዳራሽ ናት። ምን ማለት ነው በሚለው ይሄ በጣም ትልቅ ትርጉም የሚሰጥ ጉዳይ ነው። ምክንያቱም 4000 የሚደርሱ ተሳታፊዎች በአንድ ጣሪያ ስር በአንድ አዳራሽ ውስጥ ተሰብስበው መነጋገር መቻላቸው አንደኛ እዚህ ውስጥ የምንመለከተው ጉዳይ በውስጡ ያለውን የአካታችነት ብዝሃነት ነው የምንመለከተው። ከዚህ ቀደም ደጋግመን እንዳነሳ ነው በብዙ መልኩ የአጀንዳ ማሰባሰብ ሂደቱ የተሳታፊ ልየታ የተከናወነው ከታች ወደ ላይ ነው የተሰበሰበው። ይሄ በብዙ መልኩ ካየነው በተለይ በኢትዮጵያ ውስጥ ያሉ ልዩነቶች ምንድናቸው፣ አለመግባባቶች ውስጥ ምንድናቸው የሚለውን ጉዳይ በቅጡ ለመለየትና የተሻለ የሆነ የመፍትሄ ሐሳቦችን ለማፍለቅና ሀገር ለማሻገር እንዲሁም የምክክሩ ውጤት ሀገር የሚገነባ እንዲሆን የሚያስችል ሆኖ እናገኘዋለንና እነዚህ ዜጎች በአንድ ጥላ ስር የተሰባሰቡት ለሀገራዊ ጉዳይ መሆኑን ደግሞ ስንረዳ ትርጉሙ የተለየ እንዲሆን ያደርገዋል ማለት ነው። በብዙ መልኩ ካየነው የተሳታፊዎች ስብጥር ካየነው በጣም ብዙ አካታችነቱን በሴቶች፣ በዩኒቨርሲቲ፣ በመምህራን፣ ወጣቶች፣ በአካል ጉዳተኞች እንዲሁም በሲቪክ ማህበረሰብ ድርጅቶች፣ በዲሞክራሲ ተቋም በብዙ መልኩ ከተመለከት ነው እውነትም ኢትዮጵያ በአካታችነትን እንደዚሁም ውክልና በደንብ የተንጸባረቀበት ሆኖ እናገኘዋለን። በጣም በሰፊው እናነሳዋለን እሱን ጉዳይ። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው ይህ ቀን የተሳታፊዎቹ ብዕርና ብራና የተሰጣቸው ቀን ነው፣ ታሪክ ይጽፋሉ፣ ታሪክ ይመሰክራሉ ብለዋል። ብዕርና ብራና ምን ማለታቸው ነው? ምናልባት የእርሳቸውን ሰምተን እንመለስ። በብዙ ሐሳቦች ይጣበቃቸዋል። አንዳንድ አጋጣሚዎች ከታሪክ ብዕርና ብራና ፊት ያቆማቸዋል። ከታሪክ ብዕርና ብራና ፊት መቆም ብቻ ሳይሆን ያሻችሁን የፍቃዳችሁን መጽሐፍ እንድትችሉ ብዕርና ብራና ያቀብሏችኋል። ይህ ዛሬ የምንገኝበት መድረክ ልባም ለሆኑ ሰዎች የታሪክን፣ የአጋጣሚን፣ የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው። ይህንን የማይጠቀሙ እድል ደጋግሞ እንደማይገኝም የማይገነዘቡ ታሪክ ብራናና ብዕር ቢያቀብላቸውም ሀገር ከሚጠቅም ይልቅ የሚጎዳ፣ ከሚገነባ ይልቅ የሚያፈርስ፣ ከሚያበለጽግ ይልቅ የሚያደህይ፣ ከሚያሰፋ ይልቅ የሚያጠብ ታሪክ ጽፈው ያልፋሉ። ያ ታሪክ ዛሬ በእኛ እንዳይደገም ከፍተኛ የኃላፊነት ስሜት ተሰምቶን በታላቅ አክብሮት ልንከውነው የሚገባ እኛ እና ከኛ በፊት የነበሩ ሰዎች ያጧቸውን ሊያሳኳቸው ሲገባ ያልቻላቸውን ጉዳዮች ዳግም ልጆቻችን እንዳያጡ በታላቅ ኃላፊነት እንድትሰሩ ደግሜ በትህትና ልጠይቃችሁ እወዳለሁ። ተመልካቾቻችን ተመልሰናል። ይህ የልዩ ቀን ልዩ ምዕራፍ ልዩ ዝግጅታችን ነው። አፈወርቅና ደረሰ አብረናችኋለን። ደረሰን በጣም በብዙ ማንሳት እንችላለን። የዛሬውን ምክክር ጠቅላይ ሚኒስትሩን በታሪክ
የሚጻፍበት ብዕርም ብራናም የተገኘበት ነው ብለዋል። ብራና ታሪክ የሚከተብበት ገጽ ነው። ብዕሩ ደግሞ ታሪክ ይጽፋል። ታሪክ ጸሐፊዎቹ እኒህ እኔ እናንተን ጨምሮ 130 ሚሊዮን ፕላስ ኢትዮጵያን የወከልናቸው የተለያዩ ሰዎች ናቸው። እንግዲህ ለቀጣይ ጊዜያት ሰፊ ምክክሮችን ያደርጋሉ። ምንድነው የሚለውን እንደው በመድረኩ ጧት ከነበሩ ሐሳቦችም አንዳንድ ሰበዞችን እያነሳን ብንነጋገር ደስ ይለኛል። የመጀመሪያው ይህ ምክክር ለአፍሪካ አዲስ ጎህ የሚቀድ ለአፍሪካ አዲስ ምልክት የሚሆን ነው ሚል ሐሳብ እናገኛለን። እንደው አፍሪካን በጥቁር አህጉርነት የሚሰይሟት አፍሪካ የኋላ ቀርነት፣ የድንቁርና፣ የድህነት ፖለቲከኞቿ ደግሞ ችግራቸውን ተነጋግረው ተደማምጠው ማይፈቱባት አህጉር ናት ሚል ፍረጃና ሐሳብ ሲያነሱ ነበር። ይህንን ሊቀይር የሚችል ኢትዮጵያ እንግዲህ በብዙ ነገር ቀዳሚ አርጋን እናነሳታለን። ትናንት በፓን አፍሪካኒዝም መስራችነቷ፣ ባልበገሪነት ባይነቷ፣ በቀዳሚነቷ በብዙ ነገር እናነሳታለን። ዛሬ ደግሞ ቀድማ የሰለጠነውን የፖለቲካ ፍኖት ጀምረዋለች። ሀገራዊ ምክክርም ሆኗል። የአፍሪካን ጉዳይ ያነሱ ተናጋሪዎች ይህንን ሲያነሱ ነበር። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ እንዲሁ የህብረቱ የአፍሪካ ህብረት ማለቴ ነው የሰላምና ደህንነት ኮሚሽነር እንዲሁ አምባሳደር ባንኮሌ አዶዬም በዛ መድረክ ንግግር ያደረጉት የኢጋድ ሊቀመንበር እንዲሁ ዶክተር ወርቅነህ ገበየሁ በእነዚህን ሐሳቦቻቸውን ሲያነሱ ነበር። አፍሪካ ምክክር ኢትዮጵያ በትክክል ኢትዮጵያ በየዘመናቱ በየጊዜው ታሪክ እየሰራች እየተሻገረች ከአንዱ አመት ወደ ሌላኛው አመት እያለፈች የመጣች ሀገር መሆኗ ይታወቃል። ሁላችንም እንደምናውቀው እኛ የምንኖርባት ሀገር በቅጡ ከተረዳናት ጥንታዊ ስልጣኔ የነበራት ሀገር ነች። በብዙ መልኩ ደግሞ በውስጧ ህብረ ብሔራዊ አንድነቷን እንደዚሁ ለማጠናከር ብዙ መንገዶችንም የሄደች ሀገር መሆኗ ይታወቃልና ጠቅላይ ሚኒስትር ዶክተር አብይ አህመድም በዚህ ወቅት የተናገሩት አንድ በጣም ወሳኝ ንግግር አለ። ኢትዮጵያውያን ጥንታዊ ስልጣኔ ያላት ሀገር እንደመሆኗ መጠን ችግሮቿን በራሷ የመፍታት አቅምም ያላት መሆኗን እንደዚሁ አስገንዝበዋል ማለት ነው። ከሁሉም በላይ ግን ኢትዮጵያ ከትላንት እስከ ዛሬ እንዴት መጣች የሚለውን ጉዳይ ስንመለከት ታሪክ እየሰራን የምንሰራው ታሪክ ደግሞ መላውን የአፍሪካ አህጉር ትልቅ ምሳሌና ትምህርት እያስቀመጠን የመጣን ህዝቦች ነን። ይህም ከአፍሪካ አንድነት ድርጅት ምስረታ በኋላም ደግሞ የአፍሪካ ህብረት ምስረታ እነዚህ ሁለቱም ቻርተሮች ሲረቁ ሲመሰረት በግንባር ቀደምትነት የነበረንን እንደዚሁም ሊግ ኦፍ ኔሽን ላይ የነበረን ተሳትፎም የሚታወቅ ነውና አሁንም በዚህ ዘመን በዚህ ትውልድ ደግሞ ኢትዮጵያ ላለፉት ዘመናት ያጋጠማትን ችግሮች ሁሉ ፈታ ለመሻገር ትክክለኛውን ሐሳብና ትክክለኛውን መድረክ ያገኘችበት ነው ብለን ማንሳት እንችላለን። ጠቅላይ ሚኒስትሩ ምን አሉ? በተቻለ መጠን ይህ የሀገራዊ ምክክር ሂደት ለሌሎች አፍሪካውያን አስተማሪ ሆኖ እንዲያልፍ ማድረግ ይገባል ብለው ያነሱት በጣም ወሳኝ ነጥብ አለ ማለት ነው። ስለዚህ ችግሮቿን በራሷ አቅም የምትፈታ ኢትዮጵያ መኖሯንም በዚህ ውስጥ ትርጉም ሰጠን የምንመለከተው በአንድም በሌላ ችግሮቻችንን ስንፈታ ለኛ ፈውስ ከመሆናቸው ባሻገር ለተቀረው የአፍሪካ አህጉር ደግሞ ትልቅ ትምህርት ጥለው የሚያልፉ መሆናቸውን ማወቅ መገንዘብ ያስፈልጋል። በጣም ጥሩ ሐሳብ ነው ያነሳው። ኢትዮጵያ አፍሪካ በሁለት ጎራዎች ሞኖሮቪያና ካዛብላንካ ተብላ ስትለያይ ወደ አንድ ያመጣች ያስታረቀች ያሰባሰበች ሀገር ነች። ታሪኳ ይነን ይነግረናል። የተለያዩትን በማሰባሰብ ግን በተለያዩ የታሪክ ቁርሾች ምክንያት ኢትዮጵያ ዜጎቿን ማሰባሰብ ያልቻለች ሀገር ናት እንደሚል በታሪክ ፊት እንደ መሳለቅ የሚቆጠር ነገር ገጥሞናል። በአንድ በኩል የተለያየውን አፍሪካ የሰበሰበች ለነጻነት ለፓን አፍሪካኒዝም ደግሞ በተለይ በቀይ ግዛት ስር ለነበሩ አፍሪካውያን ተጋርሎ ያደረገች ያደገፈች ሀገር ሆና ትነሳለች። በሌላ በኩል ግን ራሷ ዜጎቿ ማይነጋገሩ ማይግባቡባት ሀገር ነች ወይ የሚል ጥያቄ ነበር። የዛሬው የዚህ ታሪካዊ ምዕራፍ መልስ የሰጠው ለዚህ ነው። ኢትዮጵያ የሰለጠነች ነች። የሰለጠነች ስትባል ዜጎቿ ልዩነቶቻቸውን በንግግር ይፈታሉ ለሚለው መልስ የሰጠች ነች። ሁለት ተናጋሪዎች ነበሩ። እንደው እዚህ ላይ የነሱንም ሐሳቦች ብናነሳ አንደኛው ባንኮሌ አዶዬ ናቸው። እርሳቸው በዚህ መርሃ ግብር ላይ የአፍሪካ ህብረትን ወክለው የተገኙ ናቸው። ነገር ግን በህብረቱ ውስጥ የአፍሪካ ህብረት የሰላምና ጸጥታ ኮሚሽነርም ናቸው። እርሳቸው እንደዚህ አይነት የሰለጠነ ሐሳብ አፍሪካ ይገባታል፣ ኢትዮጵያ ደግሞ ይሄንን ጀምረዋለች፣ በዚህ ምክንያት ድጋፋችንን እንቀጥላለን አሉ። ሌላኛው ተናጋሪ የኢጋድ ሊቀመንበር ኢትዮጵያዊው ዶክተር ወርቅነህ ገበየሁ ደግሞ
ይህ ለምስራቅ አፍሪካ ብሎም ለአፍሪካ ቀንድ ብርሃን ነው፣ ተስፋ ነው፣ የተስፋ ብስራት ነው አሉ። ለምን አሉ? ይህ ቀጠና እንደምታውቀው የኃይል ተለውጦች አሉበት፣ የተለያዩ ግጭቶችን ያስተናግድ ነው። ኢትዮጵያ በዚህ ቀጠና ላይ አንከር ስቴት ነች። በጣም ጠንካራዋና ተጽዕኖ ፈጣሪዋ ሀገር ነች። የዚች ሀገር መረጋጋት ለቀጠናው መረጋጋት የሚያበረክተው ነገር አለ። እርሳቸውም ይህንን ነው ብርሃን ያሉት። ለማንኛውም ደረሰ ይህንን ሀሳብ እንዲያጠናክርልን የኢጋድ ሊቀመንበር ዶክተር ወርቅነህ ገበየሁ እንዲሁ የአፍሪካ ህብረት የሰላምና ጸጥታ ኮሚሽነር ባንኮሌ አዶዬን ሀሳቦችን እንስማ። ባንኮሌ በዚሁ በአፍሪካ ህብረት የሰላምና ጸጥታ ኮሚሽነርም ናቸው። የእርሳቸውን ሀሳብ እንስማ፣ የሁለቱንም ሀሳብ እንስማና ሀሳቦቻችን ምን ማለት ነው በሚለው እንመለሳለን። ጠቅላይ ሚኒስትራችን እንዳሉት ይሄ ታሪካዊ ነው። እጅግ በጣም የዚህ ታሪክ አካል መሆናችን እንደ አፍሪካ ህብረት ያኮራናል። ጥልቀቱን፣ ስፋቱን፣ ጥንካሬውን፣ ተሳትፎውን እናደንቃለን። የሃይማኖት መሪዎች፣ ወጣቶች፣ የልማት አጋሮች ሁሉም እዚህ ክፍል የሚገኙት የአፍሪካ ህብረት ይህንን የዚህን ትልቅ ታሪካዊ ክስተት እንደሚደግፍ ያውቃሉ። ክቡር ጠቅላይ ሚኒስትር ስለ እድሎች አውርተዋል። ይሄ ታሪካዊ እድል ነው። ይሄ አገራዊ ምክክር ትልቅ ማረጋገጫ ነው። ኢትዮጵያ ሰላምን እንደምታዘልቅ፣ ለውጥን እንደምታመጣ፣ እድገትን እንደምታመጣ የሚያሳይ ነው። ይሄ ምክክር የአገራዊ ኃላፊነት መገለጫ እንዲሁም ሰላማዊ መፍትሄዎችን ለማምጣት መተማመኛ ነው። ብዝሃነትን ይወክላል። ክቡር ጠቅላይ ሚኒስትር ሁሉም ኢትዮጵያ ውስጥ ባሉት በሚባሉ ቋንቋዎች አውርተዋል። የተለያዩ አካባቢዎችን እየጠቀሱ ይሄ ለእኛ እድገት ወሳኝ ነው። ሀገራዊ ውይይት ለማድረግ አንድን ነገር ፍለጋ ነው፣ ሰላምና መረጋጋትን። በባካችሁ ፍቀዱልኝ ክቡራትና ክቡራን 3 ቁልፍ የሆኑ መልእክቶችን ለዚህ ሀገራዊ ስብስብ ለማስተላለፍ። አንደኛው የአፍሪካ ህብረት ሙሉ በሙሉ በኢትዮጵያውያን የሚመራ የምክክር ሂደት ይደግፋል። ይሄ ሀገራዊ ባለቤትነት ያላቸው ሰላማዊ መፍትሄዎችን ለሀገራዊ እድገት ያመጣል። ሁለተኛው ለዚህ ስብስብ ማስተላልፈው መልእክት እንደ አፍሪካ ህብረት የኢትዮጵያ ሰላም መረጋጋትና አንድነት እጅግ በጣም ስልታዊ ነው። ምክንያቱም ለኢትዮጵያ ህዝብ ብቻ ሳይሆን ከዛም አልፎ ለቀጠናው እንዲሁም ለአህጉራችን ጠቀሜታ አለው። እዚህ እንደ አፍሪካ ህብረት ዋና መቀመጫችንን ከ63 ዓመት በላይ ኢትዮጵያ ውስጥ አድርገናል። እጅግ በጣም በዚህ በመወከላችን ክብር ይሰማናል። አራተኛና የመጨረሻው መልእክቴ ክቡራን፣ ከእናንተ ጎን አሁንም እንደ አፍሪካ ህብረት ሰላምን ለማስረጽ እንቆማለን። አገራዊ መስማማትን፣ ዘላቂ ልማትን ማምጣትን እንዲሁም የሁሉም ኢትዮጵያውያኖች ህልሞች እንዲሳኩ እንዲሁም ከአጀንዳ 2063 ጋር እንዲጣጣሙ ከጎናችሁ እንቆማለን። በኢጋድና በራሴ ስም በኢጋድ አባላት አገሮች ስም ዛሬ በዚህ ኮንፈረንስ ለመሳተፍ ወስናችሁ እዚህ አዳራሽ ላይ ለተገኛችሁ ሁሉ ከፍ ያለ ምስጋናዬንና አክብሮቴን ማቅረብ ፈልጋለሁ። ይህ ጉዳይ እንዲሳካ ከፍተኛ ጥረት ላደረጉት ኮሚሽነሮች እንዲሁ ምስጋናዬ ይድረሳችሁ። በዚህ አዳራሽ ውስጥ ላልተገኛችሁ ወንድሞቻችንና እህቶቻችን የኢትዮጵያ ታሪክ ወደፊት የሚሰራው በመነጋገር ነው። ስለዚህ በኢጋድና በአባላቱ ስም በዚህ ታሪካዊ ጉባኤ ላይ እድል ሳያመልጣችሁ በተቻለ መጠን ማንኛውንም ጉዳይ በውይይትና በመመካከር እንድትፈቱ አደራ እላለሁ። ኢጋድ በዚህ ጉዞ ላይ
ከእናንተ ጋር እንደሚቆም ላረጋግጥላችሁ ወዳለሁ። ይህ ውይይትና ውጤት የአፍሪካ ቀንድ ወደ ብሩህ ተስፋ የሚመራበት አይነተኛ እርምጃ ስለሆነ እንደምታሳኩት ጽኑ እምነቴን ነው። ተመልሰናል። ተመልካቾቻችን እየተከታተላችሁን ስለሆነ ደስ ይለናል። ይህ ታሪክ ነው፣ ይህ ምዕራፍ ነው። ደግሞ በዚህ ታሪካዊ ምዕራፍ ላይ ከተላለፉ መልእክቶች መካከል የቀድሞው የናይጄሪያ ፕሬዝዳንት እንዲሁ የአሁኑ በዚህ በአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛ የሆኑት ኦሉሴጉን ኦባሳንጆ ናቸው። እርሳቸው በንግግራቸው ናይጄሪያንና ኢትዮጵያን አወዳደሩ። እሱ በጣም ጥሩ ትምህርት ይመስለኛል። ምክንያቱም እንደምናውቀው ሁላችንም ኢትዮጵያ የአፍሪካ ዋና መዲና መሆኗ ይታወቃል። ሀገራዊ ምክክሩም ይሄ ዋናው ጉባኤ በዚህ በመክፈቻው ዕለት እዚሁ መዲናችን ላይ የተደረገ ከመሆኑ ጋር ተያይዞ ትልቅ ትምህርት ይሰጣል ብዬ አስባለሁ። በተለይ አሁን ቀደም ሲል ያነሳው ወደ ኋላ ሄደን ታሪክን ካገላበጠን አፍሪካ አህጉር ውስጥ የሚገኙ ሀገራት በሙሉ እርስ በርሳቸው ታሪክን ተሞክሮን የሚጋሩ ናቸው። ኢትዮጵያና ናይጄሪያ ደግሞ ተመሳሳይ አይነት ተሞክሮ ያላቸው ተመሳሳይ አይነት ችግሮችም ያጋጠማቸው ስለመሆናቸው በተለያዩ ነገሮች በጣም ተመሳስሏቸው ይበዛል። ኦሉሴጉን ኦባሳንጆ ይህንን ነው ለማንሳት ሙከራ ያደረጉት። በተለይ ናይጄሪያ ውስጥ ያለውን ብዝሃ ቋንቋ፣ ብዝሃ ባህል፣ ብዝሃ ማንነት የምናውቀው ጉዳይ ነው። ኢትዮጵያ ውስጥም በተመሳሳይ እንዲህ አይነት ነገር ጎልቶ ይታያል። ኢትዮጵያ ያጋጠማት ያለውን የግጭት የጦርነት ፈተናዎችና ውጣውረዶች ናይጄሪያውያን በቅጡ ተገንዝበው አይተውታል። ይህንን በደንብ አብራርተው ገልጸዋል ኦባሳንጆ። ምን ትምህርት እናገኛለን ካልን ናይጄሪያውያን ያንን ፈተና፣ ያንን ችግር፣ ያንን ውጣ ውረድ በተለይ ከቢያፍራ ጋር ተያይዞ የተከሰተውን ጦርነትና ግጭት ቁጭ ብለው ተነጋግረው በጠረጴዛ ዙሪያ ቁጭ ብለው ተነጋግረው መፍታት ችለዋል። ወደ ሀገራችን ስንመጣም ልክ ሌሎች የአፍሪካ ሀገራት ልክ እንደ ናይጄሪያ፣ ልክ እንደ ቱኒዚያ፣ ልክ እንደ ሌሎችም ኬንያ እዚህ ቅርባችን ልክ እንደነሱ ሁሉ ችግሮቻችንን ተነጋግረን እንፈታለን የሚል ነው። ግን ደግሞ በዚህ ሂደት ውስጥ ይህ የምክክር ሂደት ውጤታማ እንዲሆን በመናደርገው ጥረትና የሚፈለገው ውጤት እንዲመጣ ማስቻል ከቻለን በሀገራችን በውስጣችን ይህንን ችግር መፍታት የምንችል ከሆነ ለአፍሪካ ሌላ ትልቅ ተሞክሮ ሆነን የምንቀርበት አጋጣሚ ስለሆነ የአፍሪካውያን ሀገራት እርስ በርሳቸው ተሞክሯቸውን የሚጋሩ እንደመሆናቸው መጠን ደግሞ ፈተናዎችን ችግሮችንም የሚሻገሩ ለመሆናቸው ትልቅ ማሳያ አድርገው ያነሱት ነው። ከዚህ ጋር ተያይዞ የዶክተር ወርቅነህ ገበየሁ ያነሱት ሐሳብ ለመጨመር ነው ክሊፕ ላይ ተመሳሳይ እሱን ስናነሳ አንተ ያነሳው በጣም ወሳኝ ነገር አለ። የኢትዮጵያ ችግሮቿን ተነጋግራ የመፍታት ትልቁ ተምሳሌት የሚሆነው ለአፍሪካ ቀንድ ነው። በተለይ የአፍሪካ ቀንድን ወደ ብርሃን የሚወስድ ነው በሚል አስቀምጠውታል። ለምን? አሁን የአፍሪካ ቀንድ ያለበትን ነባራዊ ሁኔታ የምናውቀው ነው። በብዙ መልኩ ካየነው በወታደር በሽብርተኝነት በብዙ በግጭትና በድርቅ በሌሎችም ነገሮች የሚታመስ ቀጠና መሆኑ ይታወቃል። ኢትዮጵያ ደግሞ ትልቅ መልህቅ ነች በዚህ ቀጠና ላይ። ስለዚህ ችግሮቿን ፈታ መሻገር ከቻለች ይህ ብርሃን ለኛ ሀገር ብቻ አይደለም ለቀጠናውም የሚያበራ ነው የሚል ሐሳብ ሰንዝሯል። እኔ ግን ከዚህም በተሻገረ ብንመለከተው ለአፍሪካ ትልቅ ትምህርት የሚሰጥ ነው። ለዓለም አቀፍ ማህበረሰብም ትልቅ ትምህርት የሚሰጥ ነው። ምክንያቱም ኢትዮጵያውያን ልክ እንደ ትናንቱ ምሳሌ የመሆናቸው ጉዳይ በዚህ ዘመንም የቀጠለ ለመሆኑ ማሳያ ሆኖ እናገኘዋለን ማለት ነው። በጣም ጥሩ ሐሳቦችን ያነሳው እንደው ኦሉሴጉን ኦባሳንጆ ካነሷቸው ሐሳቦች የተወሰኑትን ሰበስንምዘዝ የመጀመሪያው የእርስ በርስ ጦርነትን አውዳሚነትና አሸናፊ የሌለው መሆንነት ተናግረዋል። በእርስ በርስ ጦርነት አሸናፊ አይኖርም፣ ሁሉም ተሸናፊ ነው። በታሪካችን ውስጥ ባደረግነው ጊዜም ይህንን ነው የተማርነው ብለዋል። ስለዚህ ከእርስ በርስ ጦርነት ምዕራፍ ተሻግረናል። ኢትዮጵያ አዲስ ምዕራፍ እየከፈተች ነው ስንል በሚያስጋጯት በማያግባቧት ሐሳቦች ያኛውን የማያግባባትን ምዕራፍ እየዘጋች አዲስ የሰላም የመግባባትና የጸና መሰረት ላይ የተቀመጠች ሀገርን እየሰራች ነው ማለት ነው። የኦሉሴጉን ኦባሳንጆ ንግግር እዚህ ላይ ልባት እናድርገው። እኛ እንመለሳለን። ስለ አብሮነታችሁ እናመሰግናለን። ከ3 ዓመታት በፊት ወይዛ አካባቢ ላይ ሀገር በስንዴ ራሷን ትችላለች አሉ። አፍሪካ ውስጥ ምን ያህል
በስንዴ በዩክሬንና ራሽያ ላይ የተንጠለጠለ እንደነበርን አናቅም ነበር። ዩክሬን ያለው ጦርነት እስኪጀምር ድረስ ክብሮ እንደሚያሳክተዋል። ዛሬ ኢትዮጵያ በስንዴ ምርት ራሷን ችላለች። ራሳችሁ መቻላችሁ ብቻ አይደለም፣ ከራሳችሁ በቅቷችሁም ለሌሎች እየላካችሁ ነው። እርግጥ ነው ትልቅ እድል ነው። opportunity to be the food basket ምግብ የአፍሪካ ምንጭ መሆን እድል ነው፣ ትልቅ እድል ነው። opportunity to join hands with other countries ከሌሎች ሀገራቶች ጋር እጅ ለእጅ የመያያዝ እድል እንዲሁም አፍሪካን የማሳደግና መዲና የማድረግ እድል ነው። እነዚህ እድሎች unless you have the national dialogue ሀገራዊ ምክክሩ ከሌለ እንዲሁም የታቀደለትን ዓላማ ካላሳካ አይሳኩም። the purpose of Ethiopia being a community, ኢትዮጵያ ማህበረሰብ የመሆኗ ዓላማ የጋራነትም የኢትዮጵያዊነት ዓላማ እንዲሁም ኢትዮጵያን ትልቅ የማድረግ ዓላማ ነው። ኢትዮጵያን አንደኛዋ ከአፍሪካ መሪ አገር ማድረግ ነው። እርግጥም ከዓለም ላይ ደግሞ መሪ የሆነች አገር ማድረግ የሚያስችሉ እድሎች ናቸው። ይሄ ሀገራዊ ምክክር የሚያሳካው ይሄንን ነው። ደረሰ እንግዲህ በተለይ የዚህ የሀገራዊ ምክክር ጉባኤ መክፈቻ ላይ የተላለፉ ሀሳቦችን እያነሳን ነው። የተለያዩ ጉዳዮች ናቸው። አፍሪካዊነት አንዱ ነው። ለአፍሪካ ምሳሌ ይሆናል። አፍሪካ መሻገር ይሆንላታል። ኢትዮጵያ ተምሳሌታዊ ስራዎችን እየሰራች ነው የሚለውን ያየ ነው። ከዚህ ባለፈ ስለ ምክክሩ አካታችነት ደግሞ የተለያዩ ሀሳቦች ነበሩ። ጧት በጣም ቀልቤን የማረከኝን አንድ ነገር ማንሳት እፈልጋለሁ። አንድ እናት መድረኩ ላይ የኢትዮጵያ እናቶችን ወክለው ወጥተው ነበር። እኚህ እናት የመጡት ከደቡብ ኦሞ ሐመር ወረዳ ካራ የሚባል ብሔረሰብ ነው። እንግዲህ እኚህ እናት ይሄ የመጀመሪያ ነው፣ እንደዚህ መሰማት የመጀመሪያ ነው። ሐሳቤን መናገር ፈልጋለሁ። እኔ ደግሞ ወክለው የኢትዮጵያ እናቶችን ነው። የኢትዮጵያ እናቶች እንድንሰማ እንፈልጋለን፣ ይመረክ እንድንሰማ አድርጎናል ብለው ተናገሩ። እርሳቸው ያነሱት ሐሳብ አለ። ከዚህ በተጨማሪ እርሳቸው የመጡበትን አካባቢ ሐሳባቸውን ሊገልጹበት ይሞክሩ የነበሩት ነገር እንደው ሲምቦላይዝ አድርገን ተምሳሌታዊ አድርገን ብናየው በዚህ የንግግር ሂደት ላይ የተለያዩ ሐሳቦች፣ የተለያዩ ማንነቶች፣ የተለያዩ ሁኔታዎች እንዲወከሉ ጥረቶች ሲደረጉ ነበር። የተቋረፉ እንዲታረቁበት ለኢትዮጵያ መሻገር እንዲሆንላት ታስቦ የተዘጋጀ ነው። ይህ አካታችነትን ስናይ ኢትዮጵያ እንግዲህ እንደምታውቀው የብዝሃ ሐሳብ፣ የብዝሃ ብሔር፣ የብዝሃ ማንነት ሀገር ነች። እነዚህን ብዝሃ ማንነትና ብዝሃ ሐሳቦች እንዴት እናስተናግዳቸዋለን፣ በምን አይነት ነገር ሁላችንንም የምትመስል ኢትዮጵያን መስራት እንጀምራለን የሚለው ከ1960ዎቹ የተማሪዎች ንቅናቄ ጊዜ ጀምሮ እስካሁን ሲያነጋግር የመጣ ነው። ይህ ንግግር ደግሞ ለአካታችነት አዲስ ምዕራፍ የከፈተ ይመስለኛል። ያው ቀደም ሲል እንዳነሳው ነው። ሁሉም ሰው ከየሰፈሩ ወጥቶ በመዲናዋ ተሰባስቦ ስለ ሀገር ጉዳይ ሊመክር የተሰባሰበበት ነው። ከዚህ ቀደም የተወሰኑ አካላት ብቻ ስለ ሀገራቸው መጻኢ ዕጣ ፋንታ የሚወስኑበት አንዱን ባገለለ ሁኔታ የሚወሰንበት ሂደትን ተመልክተናል ከዚህ በፊት። አሁን ግን ሁሉም ከየመንደሩ፣ ሁሉም ከየሰፈሩ ኢትዮጵያን በጂኦግራፊ፣ በቋንቋ፣ በባህል፣ በብሔር የወከሉ ተሳታፊዎች ናቸው በዚህ ዋናው ጉባኤ የሚሳተፉትና ይህንን ስንመለከት ሁሉም ከየአካባቢው መጥቶ ስለ ሀገር ጉዳይ መነጋገር መቻሉ ትልቅ ተምሳሌት ነው ብለን ማሰብ እንችላለን። ለምሳሌ ቀደም ሲል እንዳነሳነው የኦሉሴጉን ኦባሳንጆ ያነሱት ነገር አለ። አንዳንድ ጊዜ ብዝሃ ማንነትን እንደ ሀብት፣ ብዝሃ ማንነትን እንደ አቅም የመጠቀም ጉዳይ ላይ ብዙዎቻችን እንሽኮረምማለን ወይንም ደግሞ የተለየ ሐሳብ ያመጣን ይመስል አቅልለን የምናየው ሁኔታዎች አሉ። እሳቸው ብዝሃ ማንነት ያለባት ሀገር ነች ኢትዮጵያ። ይሄ ደግሞ ትልቅ ሀብት ነው። ኢትዮጵያ
ተነግሮ የማያልቅ ብዙ ሀብቶች እንዳሉት በዝርዝር ጠቅሰዋል የህዝብ ቁጥሯን ጨምሮ። ስለዚህ ዋናው ከኛ ለዚህ ትውልድ ደግሞ ትልቁ ኃላፊነት ነው ብዬ ማስበው ያንን ብዝሃ ማንነት እንዴት እናስተዳድረው እንዴት አርገን ለሀገር በሚጠቅም መልኩ እንስራው የሚለው ጉዳይ ትልቁ ጥያቄ የኛም መመለስ ያለብን ትልቁ ጥያቄ እሱ ነው ብዬ አስባለሁ። ምክንያቱም ኦባሳንጆም ያለ ምክንያት አይደለም ይሄን ጉዳይ ያነሱት። ስለዚህ እንዲህ አይነት ብዝሃነቶችን እንደ አቅም ብዝሃነቶችን እንደ ትልቅ እድል የመጠቀሙ ሐሳብ ውስጣችን ካለ ሀገራችን ማትሻገርበት ሀገራችን እንደምንፈልገው በቀጠናው በሀገሪቱም ያለባትን ኃላፊነት ተሸክማ በብቃት እየተወጣች እንድትቀጥል የሚያስችልን መደላድል መፍጠር እንችላለን። ይሄንን ማድረግ የምንችለው ግን ትላንት አባቶቻችን ያላገኙት እድል ነው። ይሄ እድል ይሄ ትውልድ ተጠቅሞ ሰርቶ አሳይቶ ደግሞ ለመጪው ትውልድ ማሸጋገር መቻል አለበት። ይሄንን ማድረግ የምንችለው ኃይልን በመጠቀም ልዩነቶችን ለመፍታት የምናደርገው ጥረት ሳይሆን በንግግርና በውይይት ተቀምጠን ተነጋግረን የኢትዮጵያን መጻኢ እድል በጥሩ ሁኔታ ማስቀመጥ ይኖርብናል ማለት ነው። ስለዚህ ደረሰ ምናልባት በጣም ማለፊያ ሐሳቦችን ያነሳው በተለይ የተናጋሪዎችን ሐሳቦችን የተመለከተ በዚህ ላይ ከተነገሩት ሐሳቦች መካከል አንደኛው መደማመጥ የሚባለው ነው። ስትደማመጥ ትተዋወቃለህ ነው። በኢትዮጵያ የፖለቲካ ዲስኮርስ በጣም ብዙ ጊዜ የሚነሳው አንተዋወቅም፣ ስለማንተዋወቅ አንግባባም፣ ማን ምን እንደሚፈልግ አልሰማውም፣ አላዳምጠውም፣ አላውቀውም፣ ስለማላውቀው ደግሞ እሱ የሚፈልገውን አላረግለትም፣ እኔ የምፈልገውን አያረግልኝም ነው። በኢትዮጵያ ስነ ጽሁፍ ውስጥ እንዲያው ቀደም ያሉትን እንዲያው ሪፈር አድርገን እናምጣ። እዚህ ጋር ጸጋዬ ገብረመድህን ይድረስ ለማላውቅ የሚል ግጥም አላቸው ለወንድማቸው ለማላውቅ ወንድሜ ብለው እና በዛ ግጥም ውስጥ ማያውቁት ማንነት እንዳለ ግን ኢትዮጵያዊ መሆኑን በጣም ይጠቅሳሉ። ያ ማለት ካልተዋወቅ አትግባባም፣ ካልተግባባ የጋራ ቤት አትሰራም፣ የጋራ ሀገር አትሰራም ሚል ማሰሪያ ያለው ነው። ከዚህ በተጨማሪ በተለያዩ ጊዜያት ለምሳሌ የቀደም ባለው ጊዜ የኮሌጅ ቀን ግጥሞች የሚባለው በተለይ የአዲስ አበባ ዩኒቨርሲቲ እንቅስቃሴዎች በነበሩበት እነ ኢብሳ ጉተማ ኢትዮጵያ የማን ነው ብለው ይጠይቁ ነበር። ያ ማለት በዚች ኢትዮጵያ ውስጥ ያልተካተትኩን ያለው የትኛው ነው ኢትዮጵያ ማንነት ሚል ሐሳቦች እነሱ ነበር። ይምክክር አንዱ ይሰጣል ተብሎ የሚጠበቀው እኒህ ኢትዮጵያ የማን ነው ብሎ የሚጠይቀው አንተም ኢትዮጵያዊ ነህ ተብሎ በዚህ ውስጥ እንዲካተት ያደርጋል። ጋይ ጸጋዬ ገብረመድህን ለማላውቅህ ያሉትን ኢትዮጵያዊ እንዲያውቁትና ለሱ መፍትሄ እንዲሰጡት ያደርጋል። ጠቅላይ ሚኒስትሩም ይሄንን ነው ሲናገሩ የነበሩት በንግግራቸው። እርሳቸው ምን አሉ? በዚህ ላይ የማይወከሉ ሐሳቦች በተለምዶ ዳር ሀገር የሚባለውም የሀገር ባለቤትነቱ እንዲረጋገጥ ይሰራላሉ። እርሳቸው እንዲያውም ከህዝብ ቁጥር ጋር አብረው አያይዘው ነበር። በህዝብ ቁጥር በዛችሁ ማለት እናንተ ብቻ ሀገር ውስጥ አላችሁ ማለት አይደለም። ሌሎች ማንነቶችም አሉ። ሌሎች ማንነቶችንም ለማየት ዝግጁ መሆን አለባችሁ። ሌሎች ሐሳቦችንም ለማዳመጥ ዝግጁ መሆን አለባችሁ። ምን እየተባለ ነው? ሐሳቦች መካተት አለባቸው፣ ማንነቶች መካተት አለባቸው እየተባለ ነው። ከዚህ ጋር ተያይዞ አንድ የሚነሳው ጉዳይ ምንድነው? የሐሳብ ብዝሃነትን ለማዳመጥ ይህ ምክክር አካታች እንዲሆን ጫካ ያሉት የተለያየ ሐሳብ ስላላቸው ጫካ የነበሩትም ሐሳባቸው እንዲካተት እንዲወከሉ ተደርጓል። ፕሮፌሰር መስፍንም ይህንኑ ነው ሲያነሱ የነበሩት። ኢትዮጵያ የሁላችንም ነች። የሁላችንም ስለሆነች ሁላችንም እንመካከራለን። 130 ሚሊዮናችን ማለት አይደለም። 4 ሚሊዮኖች 4 ሺዎቹ እኛን ይወክሉናል ይነጋገራሉ ብለዋል። ይሄ ሐሳብ ዛሬ በመድረኩ ሲነሳ የነበረ ነው። ምናልባት ይሄ ደግሞ ኢትዮጵያ ሁላችንም የምትመስል ትሁን ሚለውን አካታች ኢትዮጵያ እንፍጠር ለሚለው ፍኖት የሚገልጽ ይመስለኛል ለለው። አዎ በዚሁ አጋጣሚ የፕሮፌሰር መስፍን አርአያ በመድረኩ ላይ ያንጸባረቁት ሐሳብ አለ። እሱም ብንጋብዝ ይቻላል። በጣም ደስ ይለኛል። ይህ ጉባኤ የሀገራችንን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ሀገራችን ኢትዮጵያ የረጅም ዘመን ታሪክ የሚያኮሩ ባህሎች፣ የብዝሃነት ውበት ቅድም እንዳስተዋልነው ባለቤት ብትሆንም ይህንን ታላቅነቷን በዘላቂነት ለማስቀጠል እንቅፋት በሆኑ በርካታ የሐሳብ ልዩነቶችና አለመግባባቶች ውስጥ ማለፏ አይካድም። የቅድሙን ቋጠሮ ልብ ይለዋል። እነዚህ የተከማቹና ለዘመናት የዘለቁ የፖለቲካና የስርዓት ጥያቄዎች
በመካከላችን የሚታዩ አለመግባባቶችና ቅራኔዎች ዛሬም ድረስ የዜጎችን ሰላምና የሀገር አንድነትን እየፈተኑ ይገኛሉ። የሀሳብ ልዩነት በራሱ ችግር አይደለም። የተለያዩ አመለካከቶች የማንነታችንና የዲሞክራሲያዊ ህይወታችን አካል ናቸው፣ ውበትም ናቸው። ችግር የሚሆነው እነዚህን ልዩነቶች በምክክር ፋንታ በግጭት በመገለልና በኩርፊያ ወይም በኃይል ለመፍታት ሲሞከር ነው። ክቡራትና ክቡራን፣ እነዚህን ስር የሰደዱ ችግሮቻችንን በኃይል በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪካችን አስተምሮናል። መፍትሄው አንድና አንድ ብቻ ነው። ይኸውም ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። ዛሬ የምንጀምረው ጉባኤ እርስ በርስ እንድንደማመጥ፣ የሌላውን ህመም እንድንረዳ፣ በየጊዜው የሚያመረቅዙ ትርክቶችንና የታሪክ ጠባሳዎችን እንዲሽሩ ለማድረግ በጋራ የወደፊት ዕጣ ፈንታችን ላይ እንድንስማማ ትልቅ ዕድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። ክቡራን ተመልካቾች እንግዲህ መልእክቱን ተከታትለን ተመለስን። አሁንም እንቀጥላለን። ቀደም ሲል እያነሳን የነበረው ሀሳብ አለ፣ አካታችነት። እኔ በተለይ የሀገራዊ ምክክር ሂደቱ ውጤታማ ይሆናል ብዬ በተስፋ እንድጠብቀው ከሚያደርገኝ ጉዳይ አንዱ የሀገራዊ ምክክር ኮሚሽኑ ተቋማዊ ነጻነት አንዱ ነውና በንግግራቸውም እንዲህ አይነት ሀሳቦች ሲንጸባረቁ ተመልክተናል። ከምንም በላይ ግን ለኔ የተለየ ትርጉም የሚሰጠኝ ኢትዮጵያውያን ቁስላቸውን በራሳቸው የማከም አቅም ለሌላውም ለተቀረውም ማሳየት መቻላቸው ይሄ ትልቅ መንደርደሪያ ትልቅ የሆነ ደግሞ የታሪክ አሻራ ነው ብዬ አስባለሁ። የመጣንበትን ዘመን መመልከት ያስፈልጋል። አፈወርቅ የመጣንበት ዘመን ብዙ ተቋስለናል፣ ብዙ ተዳምተናል፣ በግጭት አሳልፈናል፣ ሞክረናል፣ አይተነዋል። ለምንድን ነው ካልን ብዙ ሀገራት በውስጣቸው በታሪክ ሂደት ውስጥ የሚያጋጥማቸውን ችግሮች፣ አለመግባባቶች ለመፍታት የተለያዩ መንገዶችን ይጠቀማሉ። እኛ ግን መስሎን ከውይይት ይልቅ የግጭቱን ሐሳብን ወይንም ደግሞ ልዩነትን በኃይል ለመጫን ወይንም ደግሞ ሐሳብን በኃይል ለማስፈጸም የሄድንበት መንገድ ብዙ አልጠቀመንም። እንደ ሀገር ብዙ አድክሞናል እና አሁን ወደ ውይይት መምጣት መቻል አለብን። ሌላውም ዓለም ሌላውም ሀገር ይሄንን ሞክሮ አይቶታል፣ ሀገራቸውን ማሻገር ችለዋል በዚህ መንገድና ቁስላችን ራሳችን ማከም በራሱ ትልቅ እድል የታሪክ እድል ነው ብለን ማንሳት እንችላለን። በጣም ጥሩ ሐሳብ ነው ያነሳው። ኢትዮጵያ ለባዕዳን ሐሳብ፣ ኢትዮጵያ ለሌሎች ሐሳብ እንግዳ ሀገር አይደለችም። እንግዲህ እኔ እንደው ሰሞኑን ንባቦችን ያለፈውን ጊዜ ለማየት እየሞከርኩ ነበርና በጣም የሚገርም ትውልድ፣ በጣም ጭንቅላት ያለው የሚያስብ ያነበበ ትውልድ ነበረን። ያ ትውልድ በጣም ይገርማል። በቃ ሳይ ለምሳሌ የሰሞኑ ንባቤ የአውሮፓ ተማሪዎች ማህበር የሚባለው በተለይ 1960ዎቹ ላይ ከንጉሱ የስልጣን የመጨረሻ ዘመን ጀምሮ እስከ ደርግ የስልጣን ዘመን የመጣው በኋላም የተለያዩ ፖለቲካ ፓርቲዎችን መስርተው ወደ ሀገር ውስጥ የመጡትን የሰሜን አሜሪካ የተማሪዎች ማህበር የሚባሉ በጣም ልሂቃን የነበሩ ያነበቡ፣ የተመራመሩ፣ ያወቁ፣ የነቁ ሰዎች የነበሩትን የፖለቲካ ተሳትፎ ከዛ ደግሞ ከለንደን ጀምሮ በተለያዩ አካባቢዎች የደርግ የሞደቅ አጋጣሚን ተከትሎ ሊወድቅ አካባቢ ድርድሮችን ተብሎ የነበሩትን ጊዜ ኢንተርቪዎችን የማየት የማንበብ አጋጣሚው ነበረኝ እና በደንብ ሳስተውል ምን ይሰማኝ ነበር መሰለ፣ እኒ ሰዎች እኮ ተመካክረው ቢሆን፣ እኒ ሰዎች እኮ ተነጋግረው ቢሆን በጣም የሚገርሙ በጣም ቆንጆ አእምሮች ሐሳቢያን ናቸው። ምን ጎሏቸው ነበር? አለመነጋገር፣ አለመወያየት ጎሏቸው ነበር። አለመነጋገር፣ አለመወያየታቸው አንደኛ የተራዘመ ግጭት ለኢትዮጵያ ውርስ እንዲሰጧት አደረገ። በሌላ በኩል የኢትዮጵያ ችግሮች ትንንሾቹ ችግሮች እየሰፉ
አንዳችን ሌላችንን በጣም በመረረ ጥላቻ እንድናይ የሚያደርግ አረጋ ትልቁ ችግር የሚመስለኝ ብዙ ጊዜ ለችግሮቻችን መፍትሄ የምንፈልገው ከውስጥ ሳይሆን ከውጭ መሆኑ ትልቅ ዋጋ ያስከፈለን ይመስለናል። አሁን በዚህ ሀገራዊ ምክክር እየተመለከትነው ትልቁ ነገር ኢትዮጵያውያን በመካከላቸው የተፈጠሩ በታሪክ አጋጣሚ ልዩነቶች አሉ፣ አለመግባባቶች አሉ። እነሱን ምንፈታው ግን ከውጭ በሚመጣ ሀሳብ ከውጭ በሚመጣ ወይንም መፍትሄ አይደለም። መፍትሄውም ሀሳቡም እዚሁ ሀገር ውስጥ ያለ ነው፣ ከውስጥ መፍለቅ ይችላል የሚለው ጉዳይ ለህመማችን ለቁስላችን ትክክለኛውን መድኃኒትና መፍትሄ ለማግኘት የሚያስችል መሆኑም አንዱ የታሪክ ጥፋት አድርገን ልናነሳ እሱን ነው ቀደም ምን ልነግርህ የሞከርኩት። እነኛ ምሁራን እነኛ ልሂቃን ራሳቸው ቁጭ ብለው በጠረጴዛ ዙሪያ ዛሬ እንደተደረገው አውርተው ቢሆኑ ብዙ ነገር ይደረግ ነበር። በጧቱ መድረክ ላይ በጣም በተደጋጋሚ ነገር የነበረው ይሄ ነው። ብዙ ነገር አለን፣ ታሪክ አለን፣ ሀብት አለን፣ ኩራት አለን፣ ጠንካራ ሀገር አለን። ንግግር ይጎለን ነበር። በንግግር ምክንያት ብዙ አጥተናል፣ ብዙ ዋጋ ከፍለናል፣ የተራዘሙ ግጭቶች ውስጥ ገብተናል። ኢትዮጵያ የሚገባትን አይነት ክብርና ከፍታ እንዳታገኝ ምክንያት ሆነናል ስላልተነጋገር። ይሄ መነጋገራችን አንድ ሰጠን ከተባለ አንደኛ ራሳችንን ምንነጋገረው እግርና እግር ይጠላለፋል ይባል የለ እግርና እግር ይጠላለፍና ከዛ ለመቆም ግን ሁለቱም እግር ያስፈልጋል። ያኛውም ሐሳብ ያስፈልጋል፣ ይሄኛውም ሰው ያስፈልጋል። ስለዚህ አንድ ላይ እንነጋገር። አካታችነትን ከዚህም አንፃር ነው ማየት ያለብን። ኦሉሴጉን ኦባሳንጆም ሌላኛው የዚህ የህብረቱ የሰላምና ጸጥታ ኮሚሽነር ባንኮሌ አዶዬም ሲያወሩ የነበሩት ይሄን ነው። አፍሪካ ራሷን ችግር በራሷ መፍታት ትችላለች፣ ኢትዮጵያ ለዚህ ወንበር ስባ ተቀምጣለች፣ ይህ ምሳሌ ይሆናል ሲሉ ነበር። ለምን ሌሎችን ለአስታርቁን ምን አልጠራንም? በአስታርቁን መካከል የሚመጡ ሌሎች ፍላጎቶችን አልመጣም። በነገር ላይ ዶክተር አብይ አንድ ሐሳብ አንስተዋል። ጠቅላይ ሚኒስትሩ ምን አሉ? እርሳቸው ኢትዮጵያ በግጭት ውስጥ ያለፈች ሲመስላት የሚያንዣብቡ አሞራዎች አሉ። እኒያ አሞራዎች ቀይ ባህርን እንድናጣ አድርገዋል። እኒያ አሞራዎች በኢትዮጵያ የሰነፈች ሲመስላት የደከመች ሲመስላት በመንገዱ ሁሉ አመጣዋል አሉ። አሁን ግን የኢትዮጵያን የእርስ በርስ ንግግር እኒያ አሞሮች ገለል እንዲሉልን እኒ ባዳንና ለኢትዮጵያ ክፉዋን የሚወዱት ክፉዋን የሚመኙላት ቀና ማለቷን ፈገግታዋን ስኬቷን የማይወዱላት ሀገራት እንዲርቁ ያደርጋል። ጠቅላይ ሚኒስትሩም አንድ በአዎንታ ያነሱት ራሳችን መነጋገራችን የራሳችን መፍትሄ የራሳችን ቁስል ለማከም ያገለግለናል። ሌሎች አሞራዎች ለወርሳቸው የተገለጿቸው ደግሞ ገለል እንዲሉ ያደርጋል አሉ። አዎ በሰለጠነው የፖለቲካ ባህል የምንመለከተው አሁን ችግሮችን በውይይት የመፍታት ተነጋግሮ ተመካክሮ የመፍታትና የመሻገር ባህል እየዳበረ የመጣበት ዘመን ላይ ነው ያለነው። በዚህ ሰዓት ላይ ልዩነትን በጠመንጃ ለማስተናገድ ወይንም በኃይል ለማስተናገድ መሄድ አዋጭ አይደለም፣ አትራፊ ምን ሆነበት መንገድ አይደለም። ከዛ ይልቅ ግን ተነጋግረን ተወያይተን መፍትሄዎችን ማበጀት የሰለጠነ የፖለቲካ ባህል አንዱ መገለጫ መሆኑን ማንሳት ያስፈልጋል። አሁን እንደው ፕሮፌሰር መስፍን ወልደ ማርያም ነፍሳቸውን ይማርና እሳቸው የሚያነሱት በጣም ወሳኝ ሐሳብ አለ። በተለይ ኢትዮጵያ የቀደመውን ስልጣኔ ብንመለከት እርሻ የሚባለውን አስተሳሰብ ለዓለም አቀፉ ማህበረሰብ ያስተማረች ያሳየች ነው። ሁለት በሬ ጠምዶ ማረስ። ነገር ግን አሁንም በዛው በተመሳሳይ መንገድ ነው ያለነው። ግን ደግሞ በዘመናዊ የጦር መሳሪያ ደግሞ እንቋሰላለን፣ እንዋጋለን። ከዚህ መውጣት ማለት ነው የሐሳብ ፖለቲካ ማለት ጠመንጃህን አስቀምጠ የኃይል አማራጭን አስቀምጠ ራስህን የሌሎችን ሐሳብ ለመስማትና ለማዳመጥ ክፍት ሆነ ወደ ጠረጴዛ ዙሪያ መምጣት ማለት ነው። ልዩነትን በሐሳብ ማስተናገድ፣ እኔ ብቻ ልደመጥ ሳይሆን ሌሎችንም ለመስማትና ለማዳመጥ የሆነች ትንሽ ሩም ሲኖርህ ነው እንደ ሀገር የተሻለ መሆን የምንችለው ችግሮቻችንን መፍታት የምንችለው በዚህ መንገድ ነው። አሁን ሀገራዊ ምክክሩ ይሄንን አይነት መደላደልና ይሄንን የመሰለ ጥሩ በር ከፍቷል። ስለዚህ ገብተን መጠቀም እና ሐሳባችንን ጠረጴዛው ላይ ማስቀመጥ የተለዩ 8 አጀንዳዎች ላይ ተነጋግሮ ኢትዮጵያን የሚያሻግር ኢትዮጵያን የሚጠቅም ሐሳብ አዋጥቶ ለኢትዮጵያ የተሻለውን ውጤት እንዲመጣ በማድረግ ሂደት ውስጥ ሁሉም ተሳትፎ ጥቂት የሚባል አይደለም፣ ብዙ ነውና ተሳትፏችን በዚህ ረገድ በዚህ አስተሳሰብ በዚህ ቅኝት ውስጥ መሆን መቻል አለበት የሚለው እኔ አንተ ሳንሆን ሁላችንም እንደ ሀገር ባለቤትነት ልንወስደው የሚገባ ሐሳብ ነው ለማለት። የምንወዳችሁ ተመልካቾቻችን ልዩ ዝግጅታችን ትኩረቱን አዲሱን ምዕራፍ አድርጓል። የአዲስ ምዕራፍ ኢትዮጵያ እየመከረች መሆኑ ነው። ምክክራችን ለዘመናት ለቆዩ ችግሮቻችን መፍትሄ ይሰጣል ተብሎ ነው የሚታሰበው። ለመሆኑ
አሞራ ሲሉ የጠቀሷቸው ኃይሎች ደግሞ እነኚህ የኢትዮጵያ መልካሟን ንጋቷን የማይፈልጉ ኃይሎች ጠቅላይ ሚኒስትሩ ምን አሉ? የኢትዮጵያን ታሪክ ወደ ኋላ መለስ ብለን ከኢፋት እስከ ግቤ፣ ከወላይታ እስከ ከፋ፣ ከወሎ እስከ ሸዋ፣ ከላስታ እስከ ትግራይ፣ ከአፋር እስከ ሶማሌ የኢትዮጵያን ሱልጣኔቶች የኢትዮጵያን ስርወ መንግስት ብንፈትሽ በሁሉም ጊዜ የምናየው ስብራት በኃይለ ቃል ጀምሮ በኃይል መደምደም ነው። የኃይል እርምጃን የታሪካችን አካል ማድረግ ነው። ያንን ስብራት መቀየር ያስፈልጋል። በእርግጥ በውስጣችን ያሉ ችግሮች እኛው ጀምረን እኛው የምንጨርሳቸው ብቻ አይደሉም። የጠንባሮ አባቶች አንድ አባባል አላቸው። ከብት ሲገዛ የሌሉ አሞሮች ከብት ሲታረድ በአካባቢው ያንዣብባሉ ይላሉ። ከብት ስንገዛ ብር ያላዋጡ፣ ከብት ስንገዛ የትኛውን መግዛት እንዳለብን ለምርጫ ያላማከሩ አሞሮች፣ ጭልፊቶች ከብቱ ሲታረድ ግን ያንዣብባሉ። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራ ማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ጉዳያችንን የኢትዮጵያ ሀገራዊ ምክክርን አድርገናል። ዛሬ ጉባኤው ተጀምሯል። እዚህ ላይ እንቆያለን። ሀሳቦች እያነሳን ነው። ደረሰ አመረና አፈወርቅ እያዩ እዚህ ያለን። ደረሰ፣ ሌላኛው የተነሳ ጉዳይ በኢትዮጵያ የፖለቲካ ተዋጽኦ ውስጥ በተደጋጋሚ የሚነሳው ጉዳይ ምክክር ነው። በነገር ላይ በጣም በርካታ ትልልቅ ምንላቸው ፖለቲከኞች ኢትዮጵያ ችግሯን ለመፍታት መመካከር አለባት ሚል ጽሑፍ ጽፈዋል። ቀደም ካሉት አሳቢያን ጀምረው እስከ ዛሬ ምክንያቱም ተዋግተናል፣ ተጣልተናል፣ ተቧቅሰናል፣ ግን መመካከር መነጋገር አለብን ሚለው ላለፉት ጊዜያት ሲነሳ የነበረ ነው። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለም በዚህኛው የፖለቲካ ፓርቲዎችን በተለይ በፖለቲካ ፓርቲዎች የጋራ ምክር ቤት አባል የሆኑ የፖለቲካ ፓርቲዎችን ወክለው ባደረጉት ንግግር ይህ ለኢትዮጵያ ፖለቲካ ተዋጽኦ መልስ የሰጠ ነው ብለዋል። ለምን አሉ እሳቸው? ይህ የምክክር ሂደት ሲጠየቅ የቆየ ነው። ብዙዎቹ እንመካከር እንነጋገር ስንል ነበር። ይህ ውጤታማ እንደሚሆን የሚጠበቀው በንግግሩ ኢትዮጵያ እንድታሸንፍ ቅድሚያ የሚሰጥበት ንግግር ደግሞ ለዛ ለነኛ የንነጋገር የንመካከር ሐሳቦች ምላሽ የሰጠ ነው ብለዋል። እንዴት አገኘው? ምናልባት የዚህ በኢትዮጵያ ፖለቲካ የንመካከር ጉዳይን ለረጅም ጊዜ ስንፈራው ቆይተናል። የኔ ሐሳብ ትክክል ነው በሚል ድርቅና ውስጥ የቆየ ሀገር ነው። አሁን ደግሞ ይሄኛው ጉባኤ ባለፉት 4 ዓመታት የነበሩ ሂደቶችን አጠናቆ ነው ዛሬ የመጣው። ያቶ ሰለሞንን አጠቃላይስ በፖለቲካ ፓርቲዎች ምን ማለት እንችላለን? አቶ ሰለሞን ያነሱት ነገር በጣም ትክክል ነው ብዬ ነው ማስበው። ምክንያቱም በኢትዮጵያ የፖለቲካ ሂደት ውስጥ ትልቁ የምናስበው የምንመለከተውም የነበረው ጉዳይ ልዩነቶቻችንን በውይይት መፍታት አለብን የሚሉ የፖለቲካ ፓርቲዎች የተፈጠሩበት ሀገር ነው። በዛው ልክ ደግሞ ልዩነቶችን በኃይል
ለማስፈጸም ወይንም ደግሞ ልዩነቶችን በኃይል ለማስተናገድ የሄዱ የአደረጃጀቶች የፖለቲካ ፓርቲዎችም ነበሩ እስከ ትጥቅ ትግል ድረስ የሄዱ ማለት ነው። እነዚህ ሀሳቦች ሚዛን ሳያገኙ ለበርካታ ዓመታት ቆይተዋል። ምክንያቱም የተሻለ ሚዛን ቢያገኝ የውይይት መንፈሱ ወደ ውይይት ገብተን ችግሮቻችን የምንፈታበት ጊዜ አሁን ላይሆን ይችል ነበር፣ ቀደም ይል ነበር ማለት ነው። ነገር ግን በብዙ መልኩ እነዚህ ሁለት ሚዛኖችን በተመሳሳይ መልኩ መጓዝ መቻላቸው አንድም ችግሮቻችን በጊዜ ለመፍታት የሄድንበት መንገድ ውጤታማ እንዳይሆን አስችሏል ማለት ነው። በውይይት እንፍታው የሚለው አካል አለ፣ በዛኛው በሌላኛው ወገን ደግሞ ልዩነትን ደግሞ በኃይል ለማስተናገድ የሚጥር ኃይል አለ ማለት ነው። እነዚህ ሚዛኖች ጠብቀን ባለመሄዳችንና የተሻለውን ባለመምረጣችን የተነሳ ብዙ ቆስለናል፣ ብዙ ደምተናል ማለት ነው። አሁን ከዛ የምንወጣበት ምዕራፍ ነው አሁን ያለንበት። ግን እኔ ከተመለከትነውና የፖለቲካ ባህላችንን ካየነው በብዙ መልኩ የመጣንበት መንገድ ትልቅ ትምህርት መውሰድ ያለብን ጉዳይ ነው። በኢትዮጵያ ታሪክ ውስጥ በግጭት ወይንም በጦርነት ያተረፍንበት አንድ ምዕራፍ የለም። በግጭት ያተረፍነው ነገር የለም። እዚህ ሀገር መንግስት መጥቷል፣ ሌላ መንግስት ተቀይሮ ደግሞ አስተዳድሮ አይቷል፣ እሱም ሄዶ ደግሞ ተመልክተናልና በኢትዮጵያ ውስጥ የተካሄዱ ሽግግሮችን ስንመለከታቸው የሽግግሩ ወቅት የውይይትና የመነጋገር መንፈስ ይመጣና ወዲያው ይጠፋል። እንዲህ አይነት ነገር ብልጭ ድርግም እያለ ለብዙ ጊዜ የዘለቀ ጉዳይ ነው ማለት ነው። ስለዚህ አሁን ጨከን ማለት ያስፈልጋል። እስከዛሬ የመጣንበት የግጭት መንገድ አያዋጣም። የሚያዋጣው ለዚህ ሀገር ቁጭ ብለን ተነጋግረን ለዚህ ሀገር መፍትሄ ማምጣት ነው የሚለው ጉዳይ ይሄው በሚታይ ደረጃ ውጤታማ ሆኖ ወደፊት መጥቷል። ስለዚህ ይህንን ሐሳብ ይዘን በቀጣዮቹ 4 ሳምንታት በሚደረገው የሀገራዊ ምክክር ሂደት ውስጥ ንቁ ተሳታፊ በመሆን ይህንን የተሻለውን አማራጭ ወይንም ደግሞ የሰለጠነ ፖለቲካ ማሳያ የሆነውን የውይይት መንገድ መከተል ያስፈልጋል። ጠቅላይ ሚኒስትር አብይ አህመድም ያነሱት ይህንን ነው። ልዩነቶቻችንን በሰለጠነ መንገድ መፍታት የሚያስችል መድረክ ተዘጋጅቷል። በዚህ ሐሳባችንን አዋተን በጋራ የተሻለ እና ደግሞ የጋራ መግባባት የተፈጠረበት አውድ ያለበት ሀገር መፍጠር ያስፈልጋል የሚለው የተነሳ ጉዳይ ነው። ኢትዮጵያውያን ደግሞ ችግሮቻቸውን የመፍታት ባህል ማዳበር ደግሞ መቻል አለብን። እስከዛሬ በግጭት ለመፍታት ያደረግነው ሙከራ ኪሳራ ከሆነ አሁን ደግሞ ከዛ ወተን በውይይት ደግሞ ፈተን ለማየት መሞከር፣ ለዛ መዘጋጀት እንዳለብን ማወቅ ያስፈልጋል። ስለዚህ ከኃይል ፖለቲካ ለአንዴና ለመጨረሻ ጊዜ የምንወጣበት ምዕራፍ መሆኑን ግን መዘንጋት የለብን። አዎ በኢትዮጵያ የፖለቲካ ፓርቲዎች መቋቋም መሰረት ከሆኑ ሀሳቦች አንዱ የፖለቲካ ሪዮት ይሄኛው ይሻለናል ሀገር ይሄኛውን መንገድ ብትከተል፣ አንዳንዶቹ ደግሞ በምክክር እንደው ባለፈው ምርጫ አካሄድን ከምርጫ ባለፈ ግን በምክክር መፈታት ያለባቸው ጉዳዮች መፈታት አለባቸው ሚል ሐሳብ ሲያነሱ ነበር። በነገራችን ላይ ቀደም ባሉት ጊዜያት ይህ ሐሳብ በእጅጉ ሲቀነቀን ነበር። ቅድም አንተ ካነሳቸው ፕሮፌሰር መስፍን ወልደማርያም እስከ ልደቱ አያሌው፣ ከጀዋር መሐመድ እስከ ፕሮፌሰር መራራ ጉዲና በጣም በርካታ በኢትዮጵያ የፖለቲካ ተሳትፎ ላይ ንቃት አላቸው፣ ንቁ ናቸው ምንላቸው ይህንን ንግግር ይህንን ሐሳብ ሲወተውቱ ነበር። እሱ ብቻ አይደለም። በጣም በሚገርም ሁኔታ በኢትዮጵያ የፖለቲካ ፓርቲ አቋቁመው አላማችሁ ምንድነው ሲባል መመካከር የሚሉ ፓርቲዎች ነበሩ። እኛ ብናሸንፍ መመካከር ነው የምናረጋው የሚሉ ነበሩ። የምክክር ጉዳይ የሐሳብ በተደጋጋሚ ሲነገር ነበር። እንመካከር ለምንድነው ሲባል ኢትዮጵያን እግረ ከወርች ቀይዶ ያዛት አስሮ ያዛት ያለ መመካከር ያለ መነጋገር ነገር ነው። መሄድ ያለብንን መስፈንጠር ያለብንን ያክል እንዳንሄድ ምክንያት ያደረገን አለመመካከራችን፣ በቁልፍ ሀገራዊ ጉዳዮች ላይ አለመግባባታችን፣ በሰንደቅ ዓላማ በሌሎች ቁልፍ በሚባሉ የሀገረ መንግስት ስሪት ሐሳቦች ላይ ያለመግባባታችን ነው የሚሉ ሐሳቦች ነበሩ። አሁን ምን ሆነ? እሱ ከሆነ አብዛኞቻችን ምክክር የምንፈልግ ከሆነ ፖለቲካ ፓርቲዎች ኑ እንነጋገር፣ አርሶ አደሩ ና እንነጋገር፣ አርብቶ አደሩ ና እንነጋገር፣ ከተሜው ና እንነጋገር፣ ገጠሬው ና እንነጋገር፣ ዲያስፖራው ና እንነጋገር ተባለ። ይሄ ሁሉ ለንግግር ተቀመጠ። 130 ሚሊዮን በላይ ዜጎች በ4000 ዜጎች በአንድ አዳራሽ ውስጥ ተሰየሙ። አሁን እዚህ ጋር
እንደ ቀልድ የሚታይ ዳርና ዳር ሆኖ በቼና በሼ ሲነዛነዝ ሲጋደል የነበረ በደም አፋሳሽ ግጭቶች ውስጥ የተመላለሰ ኢትዮጵያዊ ንግግርን መረጠ። ይሄ በጣም ትልቅ ተምሳሌታዊ ነገር ነው። ንግግርን፣ መደመጥን፣ መናገርን፣ መወያየትን መምረጥ ይሄ ትልቁ አሸናፊነት ነው። እነኛ ሰዎች እኛ ኢትዮጵያን ይሄኛው ምናልባት የታሪክ ጥፋት ነው የምንለው ይሄንን ነው። አቶ ሰለሞንም ይሄንን ያነሱት ይህ የብዙ የፖለቲካ ፓርቲዎች ጥያቄ ነበረ። እንነጋገር፣ የሐሳብ ብዝሃነት ይደመጥ፣ ሐሳቦች በረከቶች እንጂ እርግማኖች አይደሉም። እነዚህ ሐሳቦች ወደ ንግግር ይምጡ፣ እንነጋገርባቸው፣ እንከራከርባቸው፣ እንሟገትባቸው የሚለው ሐሳብ ሲነገር ነበር። ይህ የምክክር ጉባኤም ለዚህ መልስ የሰጠ ነው አሉ። ከሁሉ አስቀድሜ ከረጅም ጊዜ አንስቶ መላ የሀገራችን ሕዝቦች ሲጠይቁትና በጉጉት ሲጠብቁት የቆዩት አገራዊ ምክክር እንኳን በሰላም አደረሳችሁ። ይህ ቀን ታሪካዊ ቀን ነው። ይህ ቀን ቀደምት የሀገራችን ትውልዶች በሀገራችን እውን ሆኖ ለማየት ሲመኙት ግን ያልታደሉት እጅግ ታሪካዊ ቀን ነው። ይህ ዕለት የተለያዩ የፖለቲካ ኃይሎች በተለያየ ዘመን ድምጻቸውን ከፍ አድርገው አገራዊ መግባባት እውን እንዲሆን ሲያነሱት የነበረው ጥያቄ እውን የሆነበት ታሪካዊ ቀን ነው። ይህ ቀን የፖለቲካ ስልጣን በጠመንጃ ሳይሆን በሰለጠነ የፖለቲካ ባህል በህዝቦች ፍላጎት የሚገኝበትን የፖለቲካ ስርዓት ለመገንባት የመሰረተ ድንጋይ የምንጥልበት ቀን ነው። ይህ ዕለት ሀገራችንን ከግጭት እና እርስ በርስ መገዳደል አዙሪት አላቆ የፖለቲካ ልዩነቶቻችንን በውይይት ለመፍታት የሚያስችለንን የፖለቲካ ባህል ለመገንባት አንድ ብለን የምንጀምርበት ታሪካዊ ዕለት ነው። ይህ ቀን መጪው ትውልድ ሲያወሳው የሚኖር የሀገራችንን መጻኢ ዕድል በእጅጉ የሚወስኑ ቀን ነው። ታሪካዊ ዕለት በመብቃታችን በዚህ ታሪካዊ ሁኔታ ላይ ለመሳተፍ በመቻላችን በራሴና በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ ኮሚቴ እንዲሁም በጋራ ምክር ቤቱ አባል ፓርቲ የፖለቲካ ድርጅቶች ስም ላቅ ያለ ምስጋናን አቀርባለሁ። ተመልሰናል። ደረሰ ወደ መጨረሻዎቹ ሐሳቦቻችን እየሄድን ነው። ሁሉም ተናጋሪዎች ግን አንድ ኃላፊነት አንድ ጥሪ አቀርበዋል። በተለይ ተሳታፊዎች ወከሉት ትልቋን ኢትዮጵያን ነው። በጣም ትልቁን ምስል ሊያዩ ይገባል የሚል ሐሳብ በጠቅላይ ሚኒስትር አብይ አህመድ በዋና ኮሚሽነሩ መስፍን አርአያ እንዲሁ በሌሎች ተናጋሪዎች በፖለቲካ ፓርቲዎች የጋራ ምክር ቤት እንዲሁ በኢትዮጵያ የሲቪል ማህበራት ህብረት ሰብሳቢም እኒህ ሁሉ ሐሳቦች ይነሱ ነበር። ምን እየተባለ ነበር የሚለው እንደው ትንሽ ብናፍታታው ደስ ይለኛል። ምን ኃላፊነት ስላለባቸው ነው በእነዚህ ሁሉ ሰዎች ኃላፊነታችሁን አደራ ሲባሉ የነበሩት ተሳታፊዎች? ያው እንግዲህ ያለፈው ትውልድ አንድ ያጣው ነገር ብለን የምናነሳው የመወያየት ባህል፣ የመመካከር ባህል ነው። ስለዚህ ልጆቻችንም ይሄንን እንዳያጡት አሁን ተነጋግረን የተሻለ ሐሳብ ላይ መድረስ የተሻለ የጋራ መግባባት ላይ ለመድረስ ምን ይዛቸው ሐሳቦች እያንዳንዱን ነገር በኃላፊነት መመልከት መቻል ያስፈልጋል። ሌላው ጉዳይ በጣም ችግር ሆኖ የነበረው ምንድነው የሐሳብ ልዩነትን እንደ ስጋት የመመልከት ጉዳይ ነው። የሐሳብ ልዩነት ስጋት አይደለም። ከተወያየን የሐሳብ ልዩነት ስጋት የሚሆነው ያንን ልዩነት በኃይል ለማስፈጸም መሻትና ሙከራ ካለን። አሁን ግን ወደ ጠረጴዛ ነው ሁሉም የሚመጣው። ሁሉም ወደ ጠረጴዛ እንደሚመጣ የማህበረሰብ ክፍል ልዩነቶች እንደ ስጋት ሳይሆን እንደ አንድ የመግባቢያ እና አንድ ደግሞ የተሻለ የሁኔታ የተሻለ መግባባት ላይ ለመድረስ እንደ አንድ መንደርደሪያ አድርጎ መመልከት መቻል ያስፈልጋል ማለት ነው። ሌላው ቀደም ሲል አንተም ስታነሳው የነበረው በተሳታፊዎች መካከል የመደማመጥ ባህል ከመቼውም ጊዜ በላይ የሚያስፈልግበት ወቅት ላይ ያለን ይመስለኛል። ይሄም ሲባል ምን ማለት ነው? እኔም አንተም ሐሳቦች ይኖሩናል፣ እንድንደመጥ እንፈልጋለን። ግን ደግሞ ማድመጥም ደግሞ እንዳለብን ማወቅና መገንዘብ ያስፈልጋል። የሌላውን ሐሳብ ለማድመጥ የራሳችንን ለመናገር እንደምፈልገው ሁሉ የሌሎችንም ለማድመጥ መሞከር በጣም ምክክሩን ስኬታማ እና ውጤታማ ከሚያደርጉት መንገዶች መካከል አንዱና ዋነኛው ነው ብዬ አስባለሁ።
አንዳንዴም ደግሞ የግልና ወይንም ደግሞ የቡድን አቋም ላይ ተቸንክረህ መቆም ደግሞ አስፈላጊ ነው ብያለሁ። ትንሽ ከዚህም ወጣ ብሎ ሀገራዊ ምስልን መመልከት ሀገራዊ ምስል ስንለው ኢትዮጵያ ነች። ስለዚህ በዚህ ውይይት ሂደት ውስጥ አሸናፊም ተሸናፊም የለ። የሚያሸንፈው ኢትዮጵያ የሚባል ሀገር ምናሸንፈው በጋራ ነው የሚለውን እንደ ትልቅ መርህ መያዝ መቻል አለብን። ወይንም ደግሞ ለአንድ በጣም ለተቃርኖ የተጠጋ ወይንም ደግሞ ልዩነትን የሚያጎላ ንግግሮችን እየጠቀሱና እዛ ላይ የተነታረኩ መቆየት ሳይሆን ትኩረት ማድረግም ካለብን ልዩነትን ከሚያመጣው ይልቅ መቀራረብን የሚያመጣው መግባባትን የሚያመጣ ሐሳብ ላይ ትኩረት ማድረግ አለብን ብዬ አስባለሁ። እንዲህ አይነት መርሆች ላይ በጣም የምንገዛ ከሆነን ውጤቱን በምንፈልገው ደረጃ እናየዋለን እንመለከተዋለን ለማለት። በታሪክ አጋጣሚ እነዚህ 4000 ሰዎች የዛሬን ብቻ ሳይሆን የነገን ኢትዮጵያ ድል እንዲወስኑ ኃላፊነት ተሰጥቷቸዋል። እንዴት ይወስናሉ? አንደኛ እስከ ዛሬ የመጣንበት ምዕራፍ በውይይትና በስምምነት ይቋጩትና አዲስ ምዕራፍ ይገለጣል። ስለዚህ የመጣንባቸው የእርስ በርስ መቋሰልና ቁርሾ መንገዶች እዚህ ላይ እንዲቆሙ መግባባት አለባቸው። ለመግባባት መደማመጥ ያስፈልጋል። መናገር ብቻ ሳይሆን ማድመጥ ያስፈልጋል። ማድመጥ ብቻ ሳይሆን ስሜትን መናገር ያስፈልጋል። ስለዚህ ተዋስኦ ከሁሉም ወገን መሆን አለበት። ምክንያቱም ኢትዮጵያ የጋራ ስለሆነች አንድ እሱ ነው። ሁለተኛ ጠቅላይ ሚኒስትር አብይም ሲናገሩ የነበሩት አንዳንድ ከዚህ የተዋስኦ የንግግር ሐሳብ ውጭ ሆኑ የፌስቡክ ግርግርና ጫጫታዎች ሊኖሩ ይችላሉ። እሱን ትቶ ደግሞ የኔ ብቻ ማለቱን ትቶ የኛ ወደሚለው ሐሳብ መምጣት ይገባል። እኔ መንደር የኔ ቤቴ ውስጥ የኔ ጉዳይ ብቻ አለ። እኔን የመሰሉ 130 ሚሊዮን ዜጎች ግን ኢትዮጵያ ውስጥ አሉ። ስለዚህ ሁሉም የሁሉንም መስማት አለብኝ። ከዛ ለሁላችን የሚገባውን ለሁላችን የሚስማማውን ሐሳብን እንወስዳለን። ቀፎዋን የጣለች ንብ ማር አትሰጥም። ማር ለመስጠት በቀፎ ውስጥ መቆየት ያስፈልጋል። ይህ 4000 ስብስብ መልካም ነገር መስጠት የሚቻለው በዚህ ጉባኤ አዳራሽ ውስጥ ሐሳቡን ልቡን ሰብስቦ ሌላኛውን ወገን ማድመጥ ሲችል ነው እንጂ ማታ ማታ እየወጣ ፌስቡክ የሚያይ ከሆነ ማታ ማታ እየወጣ ምክር የሚያደምጥ ከሆነ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። ቀፎው እዚህ ነው ያለው። ልባችን እዚሁ ይሁን፣ አእምሯችን እዚሁ ይሁን። ተመልካቾች አብራችሁን ስለሆናችሁ እናመሰግናለን። ወደ ማሰሪያ ሐሳቦቻችን እየመጣን ነው። ሀገራዊ ምክክሩ እንግዲህ ኃላፊነት አለ። በነገር ላይ እዛ ምክክር ውስጥ የሚሳተፉ ሳይሆን እኛም አምነን 4000 ሰዎችን ይወከልናቸው ኢትዮጵያንም ኃላፊነት አለብን። ዲያስፖራ ኃላፊነት አለበት። መገናኛ ብዙሃኑ ኃላፊነት አለበት። በብዙ የሚነሳ ነው። እንዲያው ማሰሪያ ቃል ያው እንግዲህ ጥሩ ማሰሪያ ቃል ይሆናል ብዬ ማስበው እንደው የምክክር ሂደታችን በውጤቱ ስንለካው ለሌሎችም የአፍሪካ ሀገራትም ሆነ ለዓለም ምሳሌ በሚሆን ደረጃ ያንን ማሰብ ምንችል ከሆነ ውጤቱም በዛው ልክ የተሳካ ይሆናል የሚል እምነት አለኝ። ለተሳታፊዎችም እንደ ጥሪ መቅረብ ካለበት ይሄ ነው ብዬ ነው ማስበው። ከዚህ ውጪ ያለው ነገር እንግዲህ የዲሞክራሲ ተቋማት የውይይት ባህል እንዲዳብር የንግግር የምክክር ባህል እንዲዳብር የሚያደርጉት አስተዋጽኦ በቀላሉ የሚታይ አይደለም። ስለዚህ በጣም በቀጣዮቹ 4 ሳምንታት ውስጥ እንደው አይናቸውም ልባቸውም ምክክሩ ላይ እንዲቆይ በዚሁ አጋጣሚ ማንሳት ፈልጋለሁ። ከዚህ ባለፈ ሚዲያው ሊሆን ይገባል ብዬ የማስበው ኃላፊነትና ተግባር ልዩነቶችን የሚፈጥሩ ሐሳቦች ወይንም ደግሞ አለመግባባትን የሚያሰቡ ሐሳቦች ላይ ሳይሆን ኢትዮጵያውያን በጋራ የተግባቡባቸው ጉዳዮች ላይ ሞር ትኩረት በማድረግ እነዛን ሐሳቦች እንዲያንሸራሸር እንዲሁም በተለያየ መልኩ እነዚህ ጉዳዮች ላይ ትኩረት እንዲያደርግ
ጥሪ ለማቅረብ ነው። ግን ደግሞ ለከሌ ብለን የምንሰጠው ኃላፊነት አይመስለኝም። እንደ ሀገር ሁላችንም ላይ የተጫነ ኃላፊነት ነው። ይህንን በብቃትና በኃላፊነት መወጣትና ለሌላው ምሳሌ የሚሆን ትልቅ የሆነ በምክክር ሽግግር ማድረግ እንደሚቻል የምናሳይበት ምዕራፍ መሆኑንና ወይንም ታላቅ ታሪካዊ ድል መሆኑን ማሳየት መቻል አለብን የሚለውን ለመግለጽ በዚህ ሀገራዊ ጉባኤ መክፈቻ ላይ የሃይማኖት አባቶች ምክክርና ንግግር በሁሉም ሃይማኖቶች የተወደደ ነው ብለዋል። ኢትዮጵያ አማኞች ሀገር ናት እንላለን። እንግዲህ አባቶቻችንን እንሰማለን። ንግግርና ምክክር በሁሉም የተወደደ ነው። ስለዚህ ለተወደደው ደግሞ ውጤታማነት ሁላችንም ኃላፊነታችንን እናድርግ። ሀሳቦቻችን ስናደርሳችሁ እዚህ ነበርነው። ደረሰ አማርና ፉርቅ እያዩ ነበርን። እንዲያውኛ እዚህ አያችሁን እንጂ ከስቱዲዮ ባሻገር ደግሞ ከጀርባችን በርካታ ባለሙያዎች ነበሩ። እናመሰግናቸዋለን። የኛ ዝግጅት ግን እዚህ ላይ ያበቃል። ኢትዮጵያ ታሸንፋለች። የኢትዮጵያ ጊዜ እየመጣ ነው። እናመሰግናለን።